የአሜሪካ መንግስት የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደሚደግፍ በይፋ አስታወቀ። በቴሌብር ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ እንደሚሆን የሕግ ባለሙያዎች ገለጹ። የጉምሩክ ኮሚሽን ግልጽነት የጎደለው ተግባርና የሕጎች በየጊዜው መቀያየር የኢትዮጵያ ኩባንያዎችን እየጎዳ መሆኑን የአሜሪካ መንግስት ተቸ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ አስደምጣችኋለሁ። አብራችሁን ቆዩ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጉምሩክ ኮሚሽን ግልጽነት የጎደለው ተግባርና የሕጎች በየጊዜው መቀያየር የኢትዮጵያ ኩባንያዎችን እየጎዳ መሆኑን የአሜሪካ መንግስት ተቸ። የአሜሪካ የውጭ ጉዳይ መስሪያ ቤትና የኢኮኖሚና ቢዝነስ ጉዳዮች ቢሮ በኢትዮጵያ ያለውን የኢንቨስትመንት ምህዳር የተመለከተ ሪፖርት ከቀናት በፊት ይፋ አድርጓል። ሪፖርቱ የኢትዮጵያ ሕዝብ ቁጥር 135 ሚሊዮን እንደሚደርስና 2/3ኛው ሕዝብ ከ30 ዓመት በታች መሆኑን፣ ከዚህ ውስጥ ከፍተኛ ቁጥር ያለው የወጣት ቁጥር እንደሆነም ተገልጿል። በኢትዮጵያ ያለው ርካሽ ጉልበት፣ የኢትዮጵያ አየር መንገድ ዓለም አቀፍ ተደራሽነትና በሀገር ውስጥ የምርት ተጠቃሚዎች ቁጥር እየጨመረ መሆኑ ለኢንቨስትመንት አመቺ መሆኑም በሪፖርቱ ተመላክቷል። ይሁን እንጂ የኢትዮጵያ መንግስት የውጭ ቀጥታ ኢንቨስትመንትን ለመሳብ ፍላጎት ቢኖረውም በርካታና ትንንሽ ውጫዊ የሆኑ መሰናክሎችን መፍታት ባለመቻሉ ያሰበውን ማሳካት አልቻለም ተብሏል። በዚህም የተነሳ የኢትዮጵያ ኢንቨስትመንት ምህዳር ለአሜሪካም ሆነ ለሌሎች የውጭ ሀገር ባለሀብቶች አስቸጋሪ ሆኖ ተገኝቷል ሲልም ሪፖርቱ አመልክቷል። አስቸጋሪ ሁኔታ በሚል ለገለጸው ምህዳር እንደ ምክንያት የተጠቀሱትም በአማራና በኦሮሚያ ክልሎች በሚካሄዱ ግጭቶች ሳቢያ ለመንቀሳቀስ አለመቻል፣ ተደጋጋሚ በሚባል ሁኔታ በታጣቂ ኃይሎች የንብረት መወረስ እንደሚያጋጥምም ተመላክቷል። በኢትዮጵያ የንብረት መብት በቂ በሚባል ደረጃ የማይከበር ነው ያለው ሪፖርቱ ለዚህ እንደ ማሳያ ያቀረበው መንግስት በሚያካሂደው ተከታታይ የሆነ የኮሪደር ልማት ፕሮጀክት በ10 ሺዎች የሚቆጠሩ ነዋሪዎችን እንዲሁም የአገር ውስጥና የውጭ ድርጅቶች ንብረታቸውን ሲያፈርስና ሲያፈናቅል ትንሽ ወይም ምንም ማስጠንቀቂያ አለመስጠቱና የካሳ ክፍያ በአግባቡ አለመፈጸሙ የኢንቨስተሮችን ፍላጎት ወደ ኋላ ጎትቶታል ብሏል። የጉምሩክ ኮሚሽን ተደጋጋሚ ግልጽነት የጎደለው ተግባርና የሕጎችና የደንቦች በየጊዜው መቀየር ኩባንያዎችን እየጎዳቸው መሆኑም በሪፖርቱ ተካቷል። ሙስና በኢትዮጵያ የቀጠለ ችግር ነው ያለው ሪፖርቱ በኩባንያዎች መካከል አለመግባባት ሲፈጠር ውጤታማ የግጭት አፈታት ስርዓት አለመኖሩ የሕግ የበላይነት እጦትን ያባብሳልም ሲል ገልጿል። በቴሌኮም፣ በባንክ፣ በወጪና ገቢ ንግድ፣ በጅምላና በችርቻሮ ንግድ የውጭ ኩባንያዎችን ለመሳብና ለገበያ ክፍት አድርጌያለሁ ቢባልም የባንክ አዋጁ ኢትዮጵያ ውስጥ የውጭ ባንኮች አብላጫ ድርሻ እንዳይኖራቸው የሚከለክል መሆኑም ተተችቷል። ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ቻይና፣ ቱርኪና ሳውዲ አረቢያ ቀዳሚ መሆናቸውን ገልጾ የተባበሩት አረብ ኤምሬት በኢትዮጵያ ውስጥ ያላት ተሳትፎ ግልጽ ባልሆነ መንገድ እየጨመረ ነው ሲልም አስረድቷል። የአሜሪካና የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤቶች ፖሊሲ ላይ ያጠነጠኑ በዓመታዊ የንግድና ኢንቨስትመንት መድረክ ላይ ከጠቅላይ ሚኒስትሩ ጋር በግልና በመንግስት አጋርነት ዙሪያ ውይይት ቢያካሄዱም በመንግስት አቅም ውስንነት፣ በመንግስት ተቋማት ቅንጅታዊ ድክመትና በግጭት ምክንያት የፌዴራል መንግስቱ በክልሎች መገኘት ባለመቻሉ የሚታዩ ችግሮችን ሊፈታ አልቻለም ሲል ሪፖርቱ ገልጿል። በተመሳሳይ የውጭ ኩባንያዎች በሊዝ የወሰዱት መሬት ጊዜው ሳያበቃ በመሬቱ ባለቤት ከነ ንብረታቸው ሊወሰድባቸው የሚችልበት ስጋት መኖሩም ተመላክቷል። የአሜሪካ ባለሀብቶች አቀረቡት በተባለው ቅሬታ
የፌዴራል ኢንቨስትመንት ኮሚሽን በክልልና በታችኛው የመንግስት መዋቅር ያላቸው የቁጥጥር አቅም በጣም ውስን ነውም ተብሏል። የኢትዮጵያ የታክስ ስርዓት የተወሳሰበና ግልጽነት የጎደለው መሆኑን ተደጋጋሚ የህግ ለውጦች፣ ከፍተኛ የታክስ ጫና፣ ከፍተኛ የታክስ ምጣኔና የተጋነነ ቅጣት አልፎ አልፎም ከኩባንያዎች ዓመታዊ ገቢ የበለጠ ቅጣትና ወጥነት የሌለው አፈጻጸም ኩባንያው የተጣለበትን ቅጣት በህጋዊ መንገድ ለመከራከር ከፈለገም ወደ ክርክር ከመግባቱ በፊት 50 በመቶ ቅጣቱን ቀድሞ እንዲከፍሉ የሚገደዱበት ሁኔታን አስታውሷል። የመንግስት የልማት ድርጅቶች ለፖለቲካው ቅርበት ያላቸው ባለስልጣናት የሚመሯቸው ስለሆኑ የግልጽነት ችግር እንዳለባቸው ያመላከተው ሪፖርቱ መንግስት ሙስና አገራዊ የደህንነት ስጋት መሆኑን ቢገልጽም በመሬት ላይ ያለው የሙስና ድርጊት ከፍተኛ ስጋት የሚፈጥር ነው ሲል ገልጿል። ሪፖርቱ ሰፋፊ የመንግስት ኮንትራቶች በተለይም በኃይል ማመንጫ፣ በቴሌኮሙኒኬሽን እንዲሁም በኮንስትራክሽን ዘርፎች ለቻይና ኩባንያዎች የተሰጡ መሆናቸውንም አመልክቷል። የኮሪደር ልማት ፕሮጀክት ስራዎች ለጨረታ ሳይቀርቡ ከህጉ በተጻራሪ ለመንግስት ባለስልጣናት ቅርበት ላላቸው ኩባንያዎች እንደሚሰጡም የአሜሪካው የውጭ ጉዳይ ሪፖርት አመልክቷል። በኢትዮጵያ ከ42 በመቶ በላይ ዜጎች በኢ-መደበኛ ዘርፎች እንደሚሰሩ የገለጸው ሪፖርቱ ለውጭ ኩባንያዎች ተቀጥረው ከሚሰሩ ሰራተኞች 48 በመቶ ያህሉ በዝቅተኛ ክፍያ ምክንያት ስራቸውን ይለቃሉ ሲልም አመላክቷል። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። በቴሌብር ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ ሊሆን እንደሚችል የሕግ ባለሙያዎች ገለጹ። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ ሊሆን እንደሚችል የሕግ ባለሙያዎች አስረድተዋል። የኩባንያው የሕግ ጉዳዮች አስተዳደር የሥራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው ማስጠንቀቂያ የወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። ጉዳዩን በተመለከተ ሪፖርተር ያነጋገራቸው የሕግ ባለሙያዎች ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ኢትዮ ቴሌኮም አሁን ከገጠመው ሁኔታ ትምህርት ሊወስድ ይገባል የሚሉት የሕግ ባለሙያ አቶ ታምራት ኪዳነ ማርያም በርካታ ቁጥር ያላቸውን ደንበኞች በፍርድ ቤት በመክሰስ ማስወሰን ጫና ሊፈጥር እና ለኩባንያውም ከባድ ሊሆን እንደሚችል ገልጸዋል። ለወደፊቱም የቴሌብር ብድር ውሉ ውስጥ ዝርዝር የስምምነት ቅድመ ሁኔታዎችን በማስተካከልና በማስቀመጥ ማጠናከር እንደሚገባ አሳስበዋል። በፍትሐ ብሔር ስነ ስርዓት ሕግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግም ይህንን ለማድረግ የሕግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አንድ አይነት የሕግ አንቀጾች ስለሚጠቀሱ የሕግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩን ከበድ ሊያደርገው እንደሚችልም አስረድቷል። በመሆኑም የኩባንያው ደንበኞች በተመሳሳይ ውል ብድሩን ቢወስዱም የእያንዳንዳቸው ውል ራሱን የቻለ በመሆኑ የወሰዱት የገንዘብ መጠንም የተለያየ በመሆኑ በአንድ መዝገብ ለማየት ከባድ እንደሚሆን ተገልጿል። ራሱን የቻለ የተነጣጠለ መዝገብ መክፈት እንደሚያስፈልግና ነገር ግን ተከታታይ መዝገብ በመክፈትና ጉዳዩን በተመሳሳይ ቀን በማየት በፍርድ ቤቶች ላይ ሊፈጠር የሚችለውን ጫና መቀነስ እንደሚቻልም ባለሙያው አስረድተዋል። ጉዳዩ ሊታይበት የሚችለውን ችሎት በሚመለከት የሚያበራሩት አቶ ታምራት ኢትዮ ቴሌኮም የፌዴራል ተቋም በመሆኑ በፌዴራል ደረጃ ባሉ ፍርድ ቤቶች ሊታይ እንደሚችል፣ ነገር ግን ገንዘቡ በጣም ዝቅተኛ ነው ከተባለ በማህበራዊ ፍርድ ቤቶች ሊታይ እንደሚችል ጠቁመዋል። በጉዳዩ ላይ አስተያየታቸውን የሰጡት ሌላኛው የሕግ ባለሙያ አቶ ፍቃዱ አንዳርጌ በበኩላቸው ጉዳዩ ለየብቻ መዝገብ ከፍቶ መመልከት አስቸጋሪ ከሆነ በአንድ መዝገብ ሊታይ የሚችልበት ሂደት መኖሩን አመልክቷል። ተመሳሳይ ውልና ጭብጥ ወደ ፍርድ ቤቶች ከቀረበ በኋላ ከጉዳዩ ክብደት አኳያ ክርክሩን ለመምራት
ለፍርድ ቤት ከባድ ሁኔታ ሲፈጥር ክሶቹን በተለያዩ መዛግብት መመልከት እንደሚቻል፣ ነገር ግን የቴሌብር ብድር ጉዳዩን በአንድ መዝገብ ማየት እንደሚቻል ተናግሯል። በዋናነት ኢትዮ ቴሌኮም ብድራቸውን ያልመለሱ ደንበኞችን ወደ ፍርድ ቤት የማቅረብ ሕጋዊ መብትን በሚመለከት በርካታ ጥያቄዎች እንደሚነሱ የገለጹት ባለሙያው ለዚህም ብድር የሚወስደው ግለሰብ በድረገጹ ላይ የሰፈሩ ውሎችን መስማማቱን ሲገልጽ ኩባንያው በውል መብት እንዲጠይቀው ካልመለሰም ከሶ እንዲጠይቀው መብት እየሰጠው መሆኑን የሚያመላክት ነው ሲሉ ገልጿል። የኤሌክትሮኒክ የገንዘብ ዝውውሮችን በተመለከተ በ2012 ዓ.ም የወጣው አዋጅ ቁጥር 1205 በዲጂታል መንገድ የሚደረጉ ግንኙነቶች በመደበኛው ግንኙነት ጋር እኩል መሆናቸውን ማስፈሩን፣ የኤሌክትሮኒክ ሰነዶች በሕግ ፊት የሚኖራቸው ውጤት በወረቀት ከሚቀርቡ ሰነዶች እኩል መሆናቸውንም መግለጹን አቶ ፍቃዱ አስረድተዋል። ብድሩን የወሰዱ አጠቃላይ ደንበኞች ቁጥር ከ8 ሚሊዮን እንደሚበልጥ ለሪፖርተር የተናገሩት ደግሞ የኢትዮ ቴሌኮም የኮሚኒኬሽን ዳይሬክተር አቶ መሳይ ውብሸት ሲሆኑ ያልከፈሉ ደንበኞች ቁጥር በጣም ዝቅተኛ መሆኑን ከመግለጽ ባለፈ ትክክለኛ ቁጥራቸውን ከመግለጽ ተቆጥበዋል። ኩባንያው ብድሩ የሚሰጥበትን ፕላትፎርም ማቅረቡንና ብድር የመስጠት ስለሆነ ግን የባንኮች በመሆኑ ጉዳዩ ወደ ሕግ ሲያመራ ከባንኮች ጋር በጋራ የሚሰሩበት መሆኑን ተናግረዋል። ከስያሜና ከሚመለስበት ጊዜ አኳያ ባንኮች የተለያዩ ናቸው። ሆኖም በጋራ ስለሆነ የሚሰራው ሁለቱም አካላት እኩል ኃላፊነት አለባቸው ሲሉም የኮሚኒኬሽን ዳይሬክተሩ ተናግረዋል። ኩባንያው ጉዳዩን ወደ ሕግ የሚወስደው በምን ያህል ጊዜ ውስጥ ካልመለሱ ነው በሚል ከሪፖርተር ለቀረበላቸው ጥያቄም ከማስጠንቀቂያው በኋላ ያለውን ምላሽ በመመልከት የሚወሰን ነው ሲሉ ምላሽ ሰጥተዋል። የአሜሪካ መንግስት የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደሚደግፍ በይፋ አስታወቀ። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና በኦሮሚያ ክልል ለማርገብና የአገሪቱን የረጅም ጊዜ የአቪዬሽን እድገት የማስጠበቅ ዓላማ ላለውና ለቢሾፍቱ በ10 ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ አየር ማረፊያ ፕሮጀክት አሜሪካ ድጋፍ እንደምታደርግ በይፋ ገልጻለች። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ እንደተናገሩት ከሆነ የአሜሪካ ዓለም አቀፍ የልማት ፋይናንስና ሌሎች ተቋማትም ፕሮጀክቱን እየደገፉ ይገኛሉ። አማካሪው ሰኞ መስከረም 15 ቀን 2018 ዓ.ም ይፋ በተደረገ መግለጫቸው ከኢትዮጵያ በቀጥታ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ መሄዳቸውን ተናግረው ለአዲሱ የኤርፖርት ፕሮጀክት ስለሚያደርጉት ድጋፍ ውይይት ማድረጋቸውን ተናግረዋል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪው የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩት መንግስታት ድርጅት ጠቅላላ ጉባኤና ሌሎች ተቋማትም እየደገፉት ነው ሲሉ ተናግረዋል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት ጀምሯል ያሉት አማካሪው ከእርዳታ ወደ ንግድ በመሸጋገር የንግድ ሽርክናዎችን በማጎልበት ላይ ይገኛል ሲሉ ተናግረዋል። ፕሬዝዳንት ትራምፕ ከእርዳታ ወደ ንግድ እየተሸጋገረ ያለውን የአፍሪካ ፖሊሲያቸውን በአህጉሪቱ ውስጥ ጠንካራ አጋርነት በመፍጠርና በመደገፍ ላይ ይገኛሉ ሲሉም አማካሪው ተናግረዋል። ይህ በእንዲህ እንዳለ አማካሪው ከቦይንግ ጋር በተያያዙ ከበርካታ ፕሮጀክቶች ጋር ተቀራርበን እየሰራ ነው። ቦይንግ እንደምናውቀው ከኢትዮጵያ አየር መንገድ ጋር ትብብር ያለው ሲሆን ሌሎችም ብዙ መሰል አጋርነቶች አሉት ሲሉ አስረድቷል። ከሁለት ሳምንታት ቀደም ብሎ የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክትን አስመልክቶ በአዲስ አበባው ስካይላይት ሆቴል ባካሄደው የባለድርሻ አካላት ውይይት ላይ የቀረቡ ሰነዶች ለፕሮጀክቱ የፋይናንስ ምንጮች ይሆናሉ በሚል የሚጠበቁት ኮሪያ፣ ጃፓን፣ ቱርኪ፣ እንግሊዝ፣ አውሮፓ፣ አሜሪካ፣ ቻይና እና ሌሎች ያልተገለጹ መዳረሻዎችና ምንጮች መሆናቸውን ጠቁሟል። የኤርፖርት ፕሮጀክቱ በገንዘብ የሚደገፍበትን ሁኔታ የሚያብራራው እቅዱ ዋነኛው በስራ ላይ የሚያውለው የኢንጂነሪንግ፣ የግዢና የኮንስትራክሽን የተቋራጭ የሚመራ የኤክስፖርት ብድር ኤጀንሲ የፋይናንስ ሞዴል መሆኑንም ያሳያል። በዚህ አካሄድ የኢንጂነሪንግ፣ የግዢና የኮንስትራክሽን ኮንትራክተሮች የጨረታው አካል ሆነው ከኤክስፖርት ብድር ኤጀንሲ ጋር ቁርኝት ያላቸው የፋይናንስ ፓኬጆችን ማቅረብ ይጠበቅባቸዋልም ተብሏል። የግምገማ መስፈርቶች የግንባታ ወጪዎች 70%፣ 30% በፋይናንስ ወጪዎች ላይ መሰረት በማድረግም ይወሰናሉ። ይህ ስርዓት ጥራትን ካስተማማኝ የፋይናንስ ስርዓት ጋር ለማስተሳሰር ታልሞ የተበጀ መሆኑም ተመላክቷል። በኢትዮጵያ አየር መንገድ የተሾመው የፋይናንስ አማካሪና የኤክስፐርት ብድር ኤጀንሲውን የሚያስተባብሩ ባንኮች የቴክኒክ መመዘኛዎቹን እንደሚወስኑም ተብራርቷል።
የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት ሙሉ በሙሉ በኢትዮጵያ አየር መንገድ ግሩፕ ባለቤትነት የተያዘና ለዚህ ሲባል በሚቋቋም ልዩ ኩባንያ ስር እንደሚተዳደር ይፋ የተደረገ ሲሆን ሁሉንም የፕሮጀክቱን የገንዘብ አስተዳደር በዚሁ ኩባንያ ስር በማድረግ ለገንዘብ አቅራቢዎችና አጋሮች የፕሮጀክቱን የፋይናንስ ነፃነትና ግልጽነት ማረጋገጥ ይቻላል ተብሎ መታሰቡ ተገልጿል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች በዚህ ቋጭተናል። መልካም ጊዜ ተመኝ